መመለስ እንዳለበት በጣም ግራ ተጋብቷል። እሳቸውንም ያለማስቀየም እንግዲህ በስነ ስርዓት ሲያወሯት ነበረ። ምክንያቱም መጥፎ ነገር ተናግሮ እንዳያስቀይማቸው እጅግ በጣም እየተጠነቀቀ ነበር። የቤቲ እናት ደግሞ ብዙ ነገሮችን እየተናገረችው ነበረ። አንተ የተረገመች እናት ነች የወለደች ማለት ነው፣ እንዴት እኔ እንደዚህ እየጠየኩህ እምቢ ትለኛለህ? በማለት እንግዲህ ብዙ ነገሮችን ብለዋለች። ስለዚህ ግን የቤቲ እናት መንጣቷ እውነት አላት ወይንስ ደግሞ እውነት የላትም? በነገራችን ላይ ምንም ማድረግ ስላልቻለች ነው። የቻለችውንም በሐኪም ቤትም በጠበልም ብላለች። ግን ደግሞ ያላት አማራጭ በዶክተርም በምንም የተነገራት የምትለውን ልጅ ማግኘትና ከሱ ጋር ጥቂት ጊዜ ማሳለፍ ወደ ራሷ እንድትመለስላት ስለፈለገች ነው። እንደ እናትነቷ ጥሩ ሀሳብ ነው ብዬ አስባለሁ። ልክ ነች ብዬ አስባለሁ። ግን ደግሞ ኪራ ያለበት ህይወትና የራሱ የሆነ ህይወት አለው። እውነት ለመናገር ያ ህይወቱ ሊበጠበጥ ይችል ይሆናል እና ለዚያም ደግሞ ማሰብ ግድ ይላል። ግን ደግሞ ነገሮችን አስረድቶና ሁኔታዎችን አስረድቶ በእርግጠኝነት ወደ ራሷ የምትመለስበትን ነገር ማድረጉ ግድ ነው ብዬ አስባለሁ። በነገራችን ላይ እንደዛ ካበደች በኋላ እንዴት እንደዚያ ልትሆን ትችላለች? መጨረሻዋ የእሷ ግን በጣም መጥፎ ነው በማለት እንግዲህ ረሳናት እያልኩኝ ነበር እኔ ራሱ ማለት ነው። ስለዚህ ወደ ራሷ እንድትመለስና የራሷንም ነገር እንድታስተካክል የቤትን ነገርም እንደዚሁ ሳይቋጩ ድራማውን መቀጠላቸው እኔ በነገራችን ላይ ደስ ብሎኛል። ስለተንዛዛ ሳይሆን በቃ እሷ እንደዚህ አብዳለች፣ የራሱን ደስታ እየኖረ በሱ ፍቅር አብዳ መኖር ወይንም ደግሞ እንደዚያ መውደቅ የለባትም እና አስታውሰው አሁንም ደግሞ በእናትየዋ ምክንያትም ስለመጣች እኔ እጅግ በጣም ደስ ብሎኛል ማለት ነው። እና እዚህ ጋር አንዳንዴ ምን የሚያሳየን ነገር አለ? የማይፈልገንን ሰው አለመውደድ፣ አለማፍቀር፣ ስናፈቅርም ስንወድም ደግሞ በልኩ መሆን እንዳለበት እውነት ለመናገር ማለት ነው። እኔ በነገራችሁ ላይ በፍቅር ላይ እኔ በቃ ቦታ ለማይሰጠኝ ሰው፣ ለማይወደኝ ሰው ይህን ያክል ለመራቅ እወዳለሁኝ፣ እርቃለሁ። ልወደው ላፈቅረው እችላለሁ፣ ግን ደግሞ መራቅን እመርጠዋለሁ ማለት ነው። ለማላገኘው ነገር ይህን ያክል የባሰ ብዙ ነገሮች ላይ መፍጨርጨር አያስፈልግም ማለት ነው። ስለዚህ ያው ለእኛ የምንረዳው ነገር ምንድን ነው? የማይወደንን ሰው አለማፍቀር፣ በጊዜው መለየት፣ በመጠኑ መውደድ፣ ከአቅም በላይ ያለሱ ህይወት የለኝም ያለሱ አልኖርም ብሎ ደግሞ ማሰብ መቻል የለብንም ብዬ አስባለሁ። እና ቤቲ ይሄን ነው ያለችው። በቃ ኪራና ብቻ ነው ትወዷለች፣ ታፈቅረዋለች። ካለሱ ሌላ ሰው ምንም መስሎ አይታያትም። እሱ ግን እንደማይወዳት እንደማያፈቅራት ራሱ ታውቃለች። እያወቀችም ራሱ አብረው ብዙ ነገሮችን ቀጥላ ነበር። ግን ደግሞ እንደዚህ ማድረግ የለባትም ብዬ አስባለሁ። ሌላው እንግዲህ ምሩን ለማስደሰት ሸር ጉድ እያለ ይገኛልና ሆሚ እጅግ በጣም ደስ ብሎኛል ማለት ነው። ምሩ አሁን ላይ ብዙ ነገሮች የሚደረግባት ታይም ነው። ምክንያቱም በቃ ካለችበት ነገር ውስጥ እንድትወጣ እና ውድ ቤተሰቦቼ ዛሬ ቪዲዮ ይህንን ይመስላል። በያላችሁበት ሰላማችሁ ይብዛልኝ።